ጽናት ክፍል 196 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ጽናት ድራማ እጅጉን በጣም አምሮበት እንግዲህ ቀጥሏል ማለት ነው። በክፍል 196 እንግዲህ የተመለከት ነው። ጽናት ዝምታዋን ሰበረች። ባየችው ነገር ተደጋጋሚ ሲሆንባት እጅጉን በጣም ስጋትም አደረባት። በጣምም እንግዲህ ከሀና ጋር ተጣልተዋል። በጥፊም መታታለች። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ እና ሼር በማድረግ ቪዲዮውን እስከ መጨረሻው አድምጡልኝ። ጽናት እንግዲህ ኪራና ሀና አንድ ላይ እንግዲህ የሀና ከኋላ እንግዲህ ልብሷን ለማስተካከል ሞክራ እምቢ ብሏት እገዛ ፈልጋ እንግዲህ ኪራ እያስተካከለላት የሀናን ልብስ እንግዲህ ኪራ እያስተካከለላት ጽናት ትደርሳለች ማለት ነው። ጽናት እጅጉን በጣም እንግዲህ ተናዳ በጣም ከኪራ ጋርም ተነጋግረዋል ማለት ነው። እሷም እንግዲህ እኔ የሴቶችን ባህሪ አውቀዋለሁ በማለትም ነበር የጀመረችለት። ኪራም እንግዲህ ይህን እኮ እንግዲህ ቀለበት እኮ ያደረግነው ዝም ብለን እኮ አይደለም፣ ምንም እንዳትፈሪ እንዳትሰጊ፣ እኔ ያንቺና ያንቺ ብቻ ነኝ በማለት ያረጋጋታል። ነገር ግን ነገሩ ሊስተካከል አልቻለም ማለት ነው። በሌላ በኩል ደግሞ እንግዲህ የሶሲ አመጣጥ ከበፊቱም እኛ እንግዲህ አልወደድነውም። ሶሲ እንግዲህ እጅጉን በጣም በሚያሳዝን ጉዳይ እንግዲህ የነ ኪራም ቤት እንግዲህ እየዞረችው ነው። እናም እንግዲህ ቅናት ነገርም አለባት። መኝታ ቤታቸው መቀየሩንም አየች። እናም እጅጉን በጣም እንግዲህ ያው ነገር ተንኮል ቢጤ እንግዲህ ታይቶባታል ማለት ነው። ምን አስባና ምን አቅዳ ነው የሚለውን እንግዲህ በግልጽ ያው ወደፊት መቼም ከሶሲ ጥሩ ነገር አይጠበቅምና እንግዲህ በቅናት ስትንጨረጨር ለምንድን ነው ግን እኔ የልጄ አባት እንደዚህ ያልሆነልኝ? ለምንድን ነው የልጄ አባት ለእኔ እንደዚህ ያላደረገልኝ? እያለችም እንግዲህ እጅጉን በጣም እንግዲህ ስትበሳጭም ተመልክተናታል። እኔ ምን ያንሰኛል? ቆንጆ ነኝ፣ የማምር ነኝ፣ ምንም የጎደልብኝ ነገር የለም በማለት ሶሲ እንግዲህ በኪራና በጽናት መኝታ ቤት አልጋው ላይ ቁጭ ብላ እንግዲህ በቅናት እንግዲህ ንግግሯን ቀጥላለች ማለት ነው። ኒናና ናቲ እንግዲህ ካፌ ቁጭ ብለው ኮካቸውን ይኮመኩማሉ። ናቲ እንግዲህ ግርም ብሎ የኒና እንግዲህ ያንን ፀጉሯን ጨበሬ ፀጉሯን እንግዲህ ትታ ትክክለኛ በኖርማል ስለመጣች እንደው ተገርሞ አገጩን ደገፍ ብሎ ፎከስ አድርጎ ይመለከታታል። ኒናም እንግዲህ ልክ ያው እንደ ሴቶቹ ሴታታም ሆናለች። እናም እንግዲህ እንደምታዩት ሶሲም እንግዲህ ፈልሰስ ብላ በነኪራ ሶፋ በሳሎን ላይ ቁጭ ብላ ተመልክተናታል። አንዴ ከሳሎን አንዴ ከመኝታ ቤት እያለች ማለት ነው። ከትንሿ ጋር እንግዲህ ሰጥ አገባ ውስጥም ገብተዋል። ትንሿ ያው የቤት ሰራተኛ ስለሆነች ኃላፊነቱን ስለተሰጣት ሶሲን እንግዲህ የኪራና የነ ጽና መኝታ ክላስ ስታገኛት ምን ፈልገሽ ነው? ምንድን ነው የምታደርጊው እዚህ ብላም ጠይቃት ነበረ። እናም ግን ምላሿ እጅጉን በጣም ያስፈራም ነበር። አንዳንድ ሲነጋገሩ እንግዲህ በጥፊ መታታለች ማለት ነው ትንሿን። ይሄን ነገርማ ለጽናት ማሳወቅ አለብኝ ብላለች። እንግዲህ ትንሿም ሰኒ እንግዲህ ጆከር ስፖርት እየሰራ ተመስጣ ትመለከተዋለች። ወደዋለች፣ ጆከርን ወደዋለች። ነገር ግን ደግሞ የክብሮ ሜሴጅ መላኩ ደግሞ እጅጉን በጣም እንግዲህ አሳስቧትም እንግዲህ ተመልክተናል ማለት ነው። በሚገርም ሁኔታ እንግዲህ ሰኒ ቅናት እያንጨረጨራት ነው። ሰኒ እንግዲህ ጆከርና ኒና ፍቅር ነገር የሚጀምሩ መስሏት ስጋት ላይ ነች። ምክንያቱም እሷ በጣም ትወደዋለች ማለት ነው። እንዴት አድርጎ ከዛ ከስፒድ እንግዲህ ሲያሰቃያት እንደነበረው እንዴት አድርጎ ስፒድን እንግዲህ ከኋላ ጀርባው ላይ ድንጋይ ጭኖ እሷን እንዳላቀቃት ያንን ሁሉ እንግዲህ በመገረም ወደኋላ ተመልሳም እያስታወሰች እንግዲህ ተመስጣ ተመልክተናታል ማለት ነው። ጽናትና ሀና እጅጉን ትልቅ ሰጣ ገባ ውስጥ ገብተዋል። ጽናት እንግዲህ ሀናን እባክሽን ከኪራ ጋር ያለሽን አቀራረብ አልወደድኩትም ፈጽሞ ብላታለች። እኔ የተረጋጋ ህይወት ኑሬ አላቅም፣ ገና አሁን አንድ ብዬ እየጀመርኩኝ ነው እና አቀራረብሽ እኔ አልወደድኩትም፣ ኪራ ጋር መተሽ አትለጣጠፊ በማለት ስትነግራት እንግዲህ እጅጉን በጣም በሚገርም ሁኔታ ሀና ደስታዋ እንግዲህ ሄዷል ማለት ነው። በጣም ተክዛም ተናዳም እንግዲህ በቢሮ
ኪያ ጋር አንድ ላይ ስለሚሰሩ እንግዲህ በሳይለንት ቁጭ ብላ ተክዛ ተመልክተናታል። ኪያ ምን ሆነሽ ነው ብላም ጠይቃት ነበረ። ሰዎቹ ለእኔ ያላቸው አመለካከት እያለች እንግዲህ በአጠቃላይ እንደ ጀነራል አድርጋ ስታወራትም ነበረ። በድጋሜም እንግዲህ ጽናት በሚገርም ሁኔታ አሁንም ኪራ እንግዲህ አሞታል። እናም ያው ስራቸው ስለሚያገናኛቸው ቶሎ ቶሎ ያው ሀና ወደ ኪራ በመሄድ መታመሙንም እንግዲህ ተመልክታም ነበረ። እናም እንግዲህ ኪራ እጅጉን በጣም እንግዲህ ራሴን እያለ ታሟል። ኪራ ያው ከዚህ በፊትም እንግዲህ ትውስታውን አቶም ነበር፣ ያው ራሱ ላይ አደጋ ስለነበረበት አሁን ላይ ህመሙ ምንድን ነው? በጣም ያሳዝናል። እናም እንግዲህ በድጋሜ ያው ኪራን ጽናት ወደ ኪራ ቢሮ በሄደችበት ታይም ስልኳንም ረስታ ነበርና በቃ እሱ ያምጣልኝ እያለችን በንዴትም ነበር ከዛ ቢሮ የወጣችውና አይ በቃ ስልኬንማ ማምጣት አለብኝ ብላ ተመልሳ ስትሄድ እንግዲህ ነገሩ ሁሉ ያሳብቅ ነበርና ጽናትም እንግዲህ ሁሉም ነገር የምታየው የተሳሳተ መስሏት ተመልክታለች ማለት ነው። እናም እንግዲህ አሁንም ሀናና ኪራ አንድ ላይ እንግዲህ ሆነው ኪራ ሊወርቅ እያለ እንግዲህ ሲንገዳገድ ተያይዘው አንድ ላይ የኪራ እንግዲህ እግሩ ላይ ቁጭ ብላ ጽናት ትደርስባቸዋል ማለት ነው። ነገሩም ያሳብቅ ነበረ። ጽናትም እውነት መሰላት፣ በጣም ተናደደች። ከጠረጴዛ ላይ ብድግ አድርጋ ነበረ ስልኳን እየሮጠች የወጣችው። ኪራም እንግዲህ አትቅረቢኝ እያልኩሽ በአንቺ ጣጣ የሆንኩትን መሆን አሁን ቶሎ ሂጂና እንዳመመኝ ንገሪያት በማለትም እንግዲህ ሀና ተኋላ እንግዲህ ወደ ጽናት በሩጫ ሄደች። እባክሽን አንቺ እንዳሰብሽው አይደለም በማለትም እንግዲህ ልታናግራት ፈለገች። ጽናት እንግዲህ ትልቅ ስህተት ሰራች፣ በጥፊ መታቻት ሀናን። ሀናም እንግዲህ እኔ እንደተወራልሽ አይደለም ያገኘውሽ፣ በጣም የምትገርሚ ነሽ፣ በጣም እኔ ሲወራልሽ የሰማሁት ትዕግስተኛና ቻይ እንደሆንሽ ነበር፣ ግን አይደለሽም በማለት ጽናትም እንግዲህ ትዕግስቴን አትፈታተኝም በማለትም በጥፊ መታቻት። እናም በጣም ሀና አዝናለች። ኪራ እንደታመመም ነግራታለች። ጽናትም እንግዲህ ወደ ኪራ ሄዳለች። እንግዲህ ኪራ አሞታል። እንግዲህ የቡና እጣን ጭስ እያለ ብቻ ከአቅሙ በላይ ነገሩ ሲሆንበት እንግዲህ አዙሮት ለመውደቅም ችሏል ማለት ነው። በጣም በሚያሳዝን ሁኔታ ሀናም በጣም ከፍቷትም ደብሯትም ተመልክተናታል ማለት ነው። ኪያን ስታጽናናት ነበረ። ጽናት መልካምና ጥሩ ሰው እንደሆነች ነገራቶችን ከመጥፎ መንገድ በመልካም መንገድ ቀይራ እንደምታያትም ነግራት ነበር። ነገር ግን ሀና ጋር እንግዲህ የገጠማት ነገር እንደዛ አይደለም። ጽናት እንግዲህ ያው ኪራን ከሶሲም ከቤቲም ነጥቃ የወሰደች የራሷ ንጉስ ያደረገች ሰው ናት እና ትፈራለች ሴቶች። ኪራ ደግሞ የመታለል ባህሪ አለበትና ጽናት ትልቅ ስጋት አለባት ማለት ነው። እናም የሀና ከኪራ ስርስር መለጣጠፉን ፈጽሞ አልወደደችላትም። ማስጠንቀቂያ ብትሰጣትም በተደጋጋሚ እንግዲህ ሁኔታውና ተግባሩም አሳብቋል። እናም እንግዲህ በጥፊም ልትመታት ትችላለች ማለት ነው። ጽናት እንግዲህ እጅጉን በጣም እንደዚህ ኩና አይተናት አናቅም ነበረ። አሁን ላይ ግን ያው ኪራም እጅጉን በጣም በስራ ምክንያት ቢዚ ከመሆኑ አንጻር ጽናትም ያነጫንጫታል። ባህሪዋም ተቀይሮ እንግዲህ ይህችን የመሰለች እንግዲህ ሀናን በጥፊ መታታለች። እንደው ምን አይነት ጉድ ናት ስታስጠላ እያለች ሀናም ተመልክተናል። በሌላው በኩል እንግዲህ ናሆም ትልቅ ስህተት ሰርቷል። ያው የምሩን ስጋት እንግዲህ ሀዊን ወደ ቤት አስገብተዋል። ሀዊም እየፎከረችባት ትገኛለች ማለት ነው። ጭራሽ እየዘፈንኩላት ነው ነበር ያለችው ለእናትየዋ። እናትየዋም እንግዲህ እየተከታተለቻት ነው። ግን እስከ መቼ ጠላት አንድ ቤት እንግዲህ በጣም ከባድ ነው። ቅዱስ እንግዲህ ሕክምናውን ጨርሶ ወደ ቤት ሊመጣ ኒናና ናቲ እንግዲህ ቤት እያጸዱ ፏፍሽን አድርገው እንግዲህ ተመልክተናቸዋል። ጥሩ ስራ ሲሰሩም አይተናቸዋል ማለት ነው። እንግዲህ ኒናና ናቲ እንደነበረ ነበረ ሁሉን ነገር አድርጎ መጠበቅ የፈለገው። ኒና ግን አሁን እሱ ከዛ ሲመጣ እኮ ብዙ ሰው መጥቶ ይጠይቀዋል፣ ስለዚህ ቤቱ መጸዳት አለበት በማለት ቤቱን እንግዲህ ድብን አድርገው አጽርተዋል። እንግዲህ ሲኒ ጀበና ሳይቀር ሁሉን ነገር እንግዲህ ፏፍሽ አድርገው እያዘገጃጁም ተመልክተናቸዋል። ናሆምም እንግዲህ ቅዱስን ዛሬ ሄጄ ከኤርፖርት ልቀበል ነው ላመጣ ነው በማለትም እንግዲህ ለምሩ እናትም ሲናገር ነበር ማለት ነው። ሀዊም እንግዲህ ሄጄ የምቀር መስሎሽ ነበር እንዴ መጣሁልሽ በማለትም እንግዲህ ምሩን እንግዲህ እኛ ሄደች በቃ ተገላገለች ምሩ ስንል፣ ነገር ግን እንግዲህ ወደ ቤት መልሰዋት ተመልክተናል ማለት ነው።
በጣም በሚገርም ሁኔታ እንግዲህ የሀዊ እና እዛ እነ ኪራ ቤት ደግሞ የሶሲ ነገር እጅጉን በጣም ያሳስባል። አላማቸው ምን እንደሆነ በጣም ይከብዳል። ተንኮለኞች ናቸው እና ያችኛቱ ሀዊ ተብዬዋም እንግዲህ ለበቀል ነው ሄደችው። እንዲሁም ደግሞ ሶሲም ደግሞ ያው ለጽናት ክፉኛ ጥላቻ አላት ማለት ነው። ምን ሳስባ ነው መኝታ ቤቱንም ሆነ ቤታቸውን የምትዞረው? ውድና የተከበራችሁ አድማጭ ተመልካች ቤተሰብ ጽናት ድራማ 196 ይህን ይመስል ነበረ። በቀጣይ ክፍልስ እንግዲህ ምን እንሰማ እንመለከት ሲሆን የሚለውን ደግሞ አብረን የምናይ ይሆናል። ኪራ ጤናውስ ምን ይሆን? የኪራ ህመም ምንድን ነው የሚለውን እንግዲህ ሁላችንም ሀናስ እንግዲህ እንዴት ነው? በእንዴት አይነት ሁኔታ ነው? ጽናት በጥፊ መታታለች። እንዲሁም ደግሞ ያላት አመለካከት እንግዲህ እጅጉን በጣም አልወደደችላትም። ኪራም እንግዲህ የስራ ባልደረባዋ ነው። ከኪራ ጋር እንግዲህ ኃላፊዋ እስከሆነ ድረስ በየደቂቃውና በየሰዓቱ ይገናኛሉ። የጽናት እይታ ደግሞ አላስደሰታትም። ምንስ ሲፈጠር ይሆን? አድማጭ ተመልካች ውድ ቤተሰብ ሁላችሁም በጽናት ድራማ ላይ ያላችሁን ሀሳብ አስተያየት በኮሜንት አጋሩ። ባይ ባይ።